ሩበን አሞሪም ስንት የታክቲክ ስህተቶችን እያሳየን ማይኑን አስወጥቶ ጋርቴን እያጫወተ ካሲሚሮን እያጫወተ አሳይቶ ነገር ግን ሄድ ኮች እንደሆንኩ ማናጀር እንደሆንኩኝ አላቅም ብሎ ሲናገር አባረውታል። ዳመት ከምናምን አሳልፉ ይሄ እንዴት እንዳላወቀ አላቅም። አላ ኢትዮጵያ አይደለም እንግዲህ ያለው እሱ ስራ ካገኘ ዝም ብሎ የሚገባበት ነገር ግን ለምን ተባረረ? አሞሪም ግዴታ ተጫዋች ካልሰጣችሁኝ እነዚህ ካላመጣችሁ መጫወት አልችልም ብሎ አምጿል ለብዙ ጊዜያት። ሊትራሊ አርቴታ እንደ አርሴናል ጋር እንዳለው እሱም መሆን ነበር የፈለገው። ግን እንኳን አሞሪም ጋርዲዮላ እንደዛ አያደርግም። ሄድ ኮች ሮል ነው የሚሰጠው። ዣቢ አሎንሶ ሪያል ማድሪድ እንደዛው፣ ሃንሲ ፍሊክ ባርሴሎና እንደዛው ሄድ ኮች ነው። ቪንሰንት ካምፓኒ ባየር ሙኒክ እንደዛው፣ ቼልሲም ተመሳሳይ ሲስተም ነው የሚጠቀሙት። ለምን እንደዛ የሚያደርጉት ብላችሁ ልጠይቁ ትችላላችሁ። ቀላል ነው። ተጫዋች ፐርፎርማንስ ሳያደርግ ሲቀር እንዲወጣ ትፈልጋለህ። አሁን ለምሳሌ ጋርናቾ አሪፍ ካልተጫወተ እንዲወጣ ታደርገዋለህ፣ ወይም ማርቲኔሊ ወይም ኤኒ ተጫዋች እንደዛ። አሰልጣኙን ግን አሪፍ ፐርፎርም ካላደረገ ማባረር ይኖርባል። ግን አሰልጣኙ እንደፈለገ በቃ ይሄ ይምጣልኝ ሲል የምታመጣለት ከሆነ ጋሚ ሪቢልድ ለማድረግ ያስቸግራል። ምክንያቱም ሴም ኬዝ ነበረ ሀፕን ያደረገ። አርሴናልም ቬንገርን ሲለቅ፣ ዩናይትድም ፈርጉሰንን ሲለቅ እነሱ የሚመቸ ተጫዋቾች አሉ፣ ግን ለዛኛው አሰልጣኝ ለመጫው አሰልጣኝ ፕሮግረስ ለማድረግ ይከብደዋል። አሰልጣኝ ቢሆኑም ሁለቱ አሁን የጠቀስኩላችሁ እንደ አርቴታ አይነት ኬዝ ሊፈጠር ነው ማለት ነው። ዴሊ ኮንቴንት ልሰራ እያሰብኩ ስለሆነ ስቲቺን አካውንት ካፕሽን ላይ ማስቀምጠውን አካውንት ፎሎ ምናምን እያደረጋችሁ ሰፖርት አድርጉኝ። እዚህ ላይ ሞስትሊ ሎንግ ፎርም ኤዲትድ የሆኑ ኢንጆይ ማድረጋቸው አይነት ኮንቴንቶች ስለምሰራ አልጎሪዝሙ ትንሽ ግራ ስለሚጋባ ነው። እዛ እየገባችሁ ፎሎ አድርጉ። አርሴናል ያለ አርቴታ ኢንቪዥን አናደርገውም እውነት ለመናገር አሁን፣ ምክንያቱም እንዳለ ሪክሩትመንት ለሱ እንዲመቸው ተደርጎ ነው የተሰራው ማናጀር ስለሆነ። እዛ ነው የሁላ አመት ሳይሳካ ቆይቶ አርቴታ ለምን አታስወጡትም ብለ አርሴናል ደጋፊዎችን ብትጠይቃቸው ማን ሊመጣ ይችላል ብሎ ነው የሚጠይቁ። ማንቸስተር ሲቲ ግን እንደዛ አያደርግም። ሲቲ አሁን ለምሳሌ ሄድ ኮች ነው ፔፕ ጋርዲዮላ፣ ሰርች ማድረግ ትችላላችሁ። ጋርዲዮላ ስለሆነ ግን ጠንካራ ስለሆነ ላይክ ኢንፍሉዌንስ ማድረጉ አይቀርም። ግን ስቲል ካሰባችሁት የሚመጡለት ተጫዋቾች እነ ካልቪን ፊሊፕስ፣ ማቴዎስ ኑኔዝ ወፍራም ኳስ አይችልም ቴክኒካሊ ብሎ ተናግሮ ነው የሚያስወጣቸው። ጃክ ግሪሊሽ እንደዚህ ብዙ ብር አውጥተዋል። አዎ፣ ግን ለጋርዲዮላ ብለው ብቻ ሳይሆን የሚያመጡት ለክለቡም ፊውቸር ብለው ትንሽ ስለሚያስቡ ነው። ይህም የሚረዳቸው ቀጣይ አሰልጣኝ ሲመጡ ፕሮግረሱ ስሙዝ እንዲሆን ያደርግላቸዋል። በተመሳሳይ ሩበን አሞሪምም እንደ አርቴታ ሁሉም ተጫዋች ይምጣልኝ እኔ ማናጀር ልሁን ብሎ ተናገረ። እንግዲህ እሱ ሊሆንለት አይችልም። ኦልሬዲ የተነገረው ነገር ነው ብዬ አስባለሁ። ይሁላ አመት ከምናምን አልፎ አይደለም እንደዚህ አይነት ነገር ኮመንት የሚያደርገው። ቼልሲም ተመሳሳይ ነገር ነው የተፈጠረው። ማሬስካ ሴንተር ባክ ያስፈልገኛል አለ። እነሱ ደግሞ ላይክ አሉ ሴንተር ባኮች፣ እሱ ደግሞ ፕሮግሬሲቭ ፓስ የሚያደርግ ሴንተር ባክ ነው የሚያስፈልገኝ ብሎ ይከራከራል። አዎ 3 አሉ፣ ግን ሁለቱም አሪፍ አይደሉም። እሺ ቢያንስ እነ አቺምፖንግ ተጠቀም ሲባል እሱ ደግሞ አሻፈረኝ ብሎ ቶሲንና ባዲያሺሊን እያስገባ አስነጨ። ከዛም እንዲባረር ያደርገዋል። ምክንያቱም ይሄ አዳፕት እያደረግክ አይደለም ማለት ነው። ችግር ሲመጣብክ ሶልቭ የምታደርግበት ሜተድ ተመሳሳይ ከሆነ አሪፍ አሰልጣኝ አይደለም ማለት ነው። ለዛ ነው ማሬስካ ዩናይትድ ኢንዳፕ ሊያደርግ የሚችል ማይመስለኝ። ምክንያቱም ተመሳሳይ ሲስተም ነው የሚጠቀሙት ሁለቱም፣ ዩናይትድም ቼልሲ። እሱም ልክ ይመስለኛል። ምክንያቱም አሁን ለምሳሌ ማንቸስተር ዩናይትድ ጄሰን ዊልኮክስ፣ ኦማር ቤራርዳ ቢጠነክሩ ይሻላል እውነት ለመናገር ክለቡ ላይ። ምክንያቱም የሆነ አንድ ቪዥን እየተፈጠረ ይመጣል እነሱ በጠነከሩ ቁጥር። ማናጀሩ ግን ጠነከረ ማለት ማናጀር የሚሄድ ነገር ነው። ሞር አሁን ትላንትና እንዳለው 18 ወር ብቻ ነው የሚቀረኝ ከዛ አገላገላቸዋለሁ የሚል አይነት ነው የሚሆነው። አሪፍ ይሆንላቸዋል እያልኳቸው አይደለም በዚህ መንገድ። ምክንያቱም አሁን ለምሳሌ ዩናይትድ ጄሰን ዊልኮክስ እና ቤራርዳ እውነት ለመናገር ለማምጣት የሚፈልጉት ጋሪት ሳውዝጌትን ነው። ደጋፊው ደግሞ በጣም አጌንስት ነው ከሱ ፎር ኦብቪየስ ሪዝንስ። ምክንያቱም በቃላ በጣም ቤዚክ የሆነ አሰልጣኝ ስለሆነ። እዚህ ጋር ግን በቃ በቋንቋው የሚግባባ አይመስለኝም እውነት ለመናገር። ሶስት ይላላ ማንቸስተር ዩናይትድ ብዙ ጊዜ እንግዲህ ይቀረዋል ብዬ አስባለሁ ስቴብል እስክትሆኑ ድረስ ስትራክቸራሊ ገና እንኳን ሜዳ ላይ ማለት ነው። እና ሩበን አሞሪምም ኤንዞ ማሬስካ መባረራቸው ትክክለኛ ውሳኔ ነው ብዬ አስባለሁ። ብሎ ማድረግ አትርሱ። ቻው በሉ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።